እንዴ ጊፍት እኮ ነው የጊፍት ትንሽ ትልቅ የለው ምን አልኩ እኮ ስጦታ ነው ገዛውልህ ነው እሺ ቴንክ ዩ አመሰግናለሁ ልጅ መጫወቻሽ እንግዲህ ምስጋና ቢስ እሺ እንዴት እኔ አምጣውቶ እንደው ምን ቤቴ ላይ ሱቅ ላይ ነው ሰቅለው እንዴ ሆዴ ጤና ሊያጣ ጀንበሯ ስትጠል ጭርቃ ስትወጣ ይመጣል ፈገግታ ምሽቱን ተላብሶ እንቅልፍ ሊያሳጣኝ ሐሳብ አንተርሶ ካልሆነ በቃ እሱ ዝግም ምናምን የሚል ሆነ ወይ ነው ሰዳት እንደ ልጅቷኛ ጋር እንደዛማ አይሆንማ ማለት ቢያንስ እስኪሻላት ድረስ ውጤቱ እስኪመጣ ምናምን አንኛ ራሱ ባለ እህቱ ናት ስለዚህ እሱ ያለ ድጋርገን ወስደን ማረጉ እሱ ተገቢም አይደለም ሪስክ መውሰድ ነው ኢንኬዝ የሆነ ነገር እንኳን ቢፈጠር ልጅቷ የሆነ ነገር ብትሆን የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይነ ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም አለን በድጋሚ በሌላ ቪዲዮ መተናል ዛሬ የናቲነት መጠየቅ ፈልጌ ነው የጠራሁት አብሽን እየጠበቅኩኝ ነው እስኪ መጣ ግን ስመጣ መንገድ ላይ ባይዘው እቺ ነገር አገኘው የምትሸጥና ሳይት ታምራለች ምንድነው ስል የመኪና ጌጥ ነች ከዛ ምንድነው ጥቅሟ እንደዚህ ቁጭ አርጋችሁት በቃ መኪና ላይ የህፃናት መጫወቻ ነው መስሎ ስል ነው አይ ሽቶ ይደረግበትና የፀሐይ ብርሃን ሲያገኝ ነው ያለው የፀሐይ ብርሃን ሲያገኝ እንቅስቃሴ ሲኖር እቺ ስትሽከረከር ልክ እንደ ጣራን መኪና ላይ ታገለግላለች ከጌጥም ባሻገርና እንግዲህ ሳይሆን በሰራነው ቪዲዮ አይ ቲንክ ትላንትና በሰራስ ቪዲዮ ትንሽ አናድጄዋለሁ አይደል የምር ከካሜራ በኋላ ራሱ እኮ ሲቆጣ ነበር እንዴት እንደዚህ ትቀልጃለሽ ባይ ዘ ወይ ፕራንክ አድርገው አላውቅም እሱ ግን ያው እኔን የምታውቁኝ በፕራንክ ነው ቤተሰቦች እስኪ ለምደው ነው ከዚህ በባሳ ለዘግናኝ ፕራንክ እስከመጣ ድረስ ብያለሁ እንግዲህ ጸዴ ፕራንክ ጻፉልኝ ምን እንደማረገው ምናምን ኮሜንት ላይ እኔ ነኝ የማይወሱ ኮሜንት ስለማይ ችግር የለም አሁን ከፕራንኩ ጀምሮ ግን ማየት እንዳይጀምርና አሪፍ አይዲያዎች ጻፉልኝና በደንብ ፕራንክ እናደርገዋለን ይለምደዋል ለዛ ይቅርታ ለመጠየቅም እንደገና ደግሞ እቺ ዳሽቦርዱ ላይ መኪና ላይ ታምራለች በዚህ አታልዬ ይቅርታ ጠይቀው ፈልጌ ነው ከዛ ባለፈ ዳቴ ጋር ብናያቸው ያሉበትን ሁኔታ ብዬ ነው ማለት በቆየ ቁጥር ጊዜ በረዘመ ቁጥር ነገሮች ማስተካከል በማይቻልበት ሁኔታ ከተበለሻሹ በኋላ እየየ ምንም ዋጋ የለውም ለዛ ነው እሱ እህቱ ብትሆንም ያው ለኛ ማየታችን ነች የግድ ካንድ እናት ካንድ አባት መወለድ መቻል የለብንም አልኳችሁ ለኛ ማየታችን ነች ስለዚህ ያለችበትን ሁኔታ ለማየት ነው እሱን የጠራሁት ሲቀጥል እንዳልኳችሁ አሩን ነው ለምን እንደሆነ አላውቅም ያው ሳውን ተደጋጋሚ ማስቸገር ራሱ ይከብዳል አይደለ ይመስለኛል ሼም እያያዘው ሊሆን ይችላል ግን ደግሞ ምን ችለውን ማን ችለውን አይደለም እኮ ምን ችለውን ያክል አድርገን ከዛ ፈጣሪ ጨመረበት እሱ ነው የግድኛ ስለሞከርን ሁሉ ነገር ይሳካል ሳይሆን በቃ መጫን ያለብን ነገር መጫን መቻል አለብን እኔ ስለ ነበረው ምናልባት እኮ ከአንድ ወር በፊት ማስተካከል ላይ ይችላል ውጤቱ ላይ ደርስ ይችላል እኮ አላውቅም ግን በቃ እንሞክር ከዛ በፊት መድረስ የሚችልበት ሁኔታ ካለ ከዛ ባለፈ ደግሞ ለክኛ እጃችን ላይ ያለውን ሳንቲም ማሟጠን አልጨረስም ስለዚህ ሌላም ህክምና ማግኘት ካለባት በአሁን ላይ አይደለም የ15 ቀንና የአንድ ወር ጋፕ ይቀርና በአንዲት ቀን ውስጥ በ30 ደቂቃ የሰው ልጅ ህይወት ላይ ማትረፍና ማዳን ላይ ምናልባት ጤና ሙያ ላይ ያላችሁ ሰዎች ከዛም ባለፈ ቤተሰቦች ታውቃላችሁ ብዬ አስባለሁ ምክንያቱም እኛ ቤተሰብ ላይ ባይደርስ እንኳን
እንሰማለን። ከ30 ደቂቃ በፊት ቢደርስ ኑሮ ይተርፍ ነበር፣ ደግሞ ትንሽ አርፍዳችሁ ቢሆን ኑሮ በቃ ማይተርፍበት ሁኔታ ይደርስ ነበር ምናምን ይባላል። ለዛም ነው እንሞክር ስለ ነበር ማለት ልጅ ነች፣ በጣም ልጅ ነች፣ ምታሳዝነች እንጂ ከወንድሟ በላይ ነው ሀሳቢ ሆኜ ወር ደግሞ አብርሽ ሀሳቢ ሆኖ ምናምን አይደለም። እንደዛ ለማለት ፈልጌ አይደለም። ግን እንሞክር፣ ስንሞክር በቃ የምንችለውን ጥግ ድረስ እንሞክር። ከዛ በጸሎት ማገዝ ነው በቃ ያለን አማራጭና ነገ እቺ ልጅ ዶክተርን ፎርስ አድርገን ውጤቱ ቶሎ መጥቶ መድኃኒቱን ቶሎ ጀመራ ቢሆን ኑሮ ቶሎ ታውቆ ቢሆን በሽታዋ ትድን ነበር የሚባል ነገር አልፈልግም። በቃ መሞከር ነው፣ ቶሎ ሞክረን እና የምር ነው የተናደርኩት በናቲ። ምናልባት እሱ ጋር ሌላ ሪዝን ካለ ሌላ ምክንያት ካለ አላውቅም። ግን እንግዲህ እነሱ ጋር ከሄድን በኋላ ያለውን ነገር የምናየው ይሆናል። አሁን ግን አብርሽን ቀጥሬዋለሁ። እንግዲህ አልነዝንዛችሁ እስከዛ ድረስ እንደ ህፃን ልጅ የሚሆን እንደምን ለጊዜው ሽቶ አላረኩበትም፣ ግን እንዲሁ ራሱ የሆነ ደስ የሚል ጠረን አለው። በዚህ እየተጫወትኩ ጠብቀዋለሁ። እስከዛ ድረስ የትም እንዳትሄዱ አብራችሁ ይቆዩ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ከላይም ቢሆን በራ መምጣት ነው። ለወደፊት እንደዛ አደርጋለሁ። ከላይ የታችኛው እምቢ ሲለኝ የላይኛው ልሞክረው እላለሁ። እሺ እንዴት ነሽ? አለ ደህና ነኝ። ሁሉ ሰላም አለው። አለቀቀህም እንዴ ኩርፊያው? ምን ነው ሌላ ልትሰሪ ፈለግሽ? አሁን ኧረ እኔ ፕራንክ አስቤ አይደለም፣ የምሬን ነው። ጓጓ እያለ ነው ቤተሰብ ከትላንትና በኋላ። እኔ ፕራንክ አልወድም እና አሁን እኮ እኔ ፕራንክ ላደርገው አይደለም። በቃ ትላንትና ሆነ አለፈ። ቀለል አድርገው በቃ አለፈ። አንድ ምንድን ነው እቴ? ስለዚህ በቃ አለፈ። ኖርማል ነው። ነገ ከነገ ወዲያም ሊኖር ይችላል፣ አይታወቅም። በተኮሳተር አይደለም ባይሰው ትደረጋለህ ከተባልክ ትደረጋለህ አይደል? ጋይስ ይደረግ ካላችሁ ይደረጋል። አይ ታይ ካላችሁ አይሉም። ለኔ ብቻ ጻፉልኝ ጋይስ፣ ኮሜንት ብዙ አይ በዚህ ስንት ሀሳብ በበዛበት ዘመን ሌላ ፕራንክ። አይ ጀስት እኮ ለሰከንዶች እኮ ነው። አይ ሁሌ ምን አይ ለማንኛውም ይቅርታ ጠይቄያለሁ። እሺ ኧረ ተቀብያለሁ። እንዴ እኔ ረሳሁት ከዛ ቀን። ኧረ አይመስልም ግን ኮስተር ካሁን ፕራንክ እያደረገችኝ ነው እንዴ እያልክ የመጣ ነው የሚመስለው። እሺ ለዛ ያሰብኩ ነበር አይደል? ፕራንክ ልታረገኝ እንዴት ልጅ እያልክ ለፕራንክ ይቅርታ መጠየቂያ ስመጣ አገኘሁና ጌጥ ነች ዳሽቦርድ ላይ ተቀመጥ እንደዛ ልጅ ያባበለችኝ ነው እንዴ የሚለኝ የመሰለኝ ነው እንዴ። ጊፍት እኮ ነው የጊፍት ትንሽ ትልቅ የለው። ምን አልኩ እኮ ስጦታ ነው የገዛሁልህ ነው። እሺ ቴንክ ዩ አመሰግናለሁ። መኪናው ልጅ በዚህ ልጫወት የምር ግን አልወደድከውም? ኧረ እኔ ደበረኝ ያለው ቆንጆ ፀሐይ ላይ ሲሆን ነው የሚሄደው። አይ ያውቀዋል ማለት ነው ጋይስ። ፀሐይ ላይ አሉኝ፣ እኔ አላውቀውም። አዎ አይ ቆንጆ ነው፣ ደስ ይላል። ልጅ ላይ ጠረን አላት፣ ሽቶ ምናምን ታረግበታለህ። ፀሐይ ላይ ሲቀመጥ እንትኑም ሽታውም ጸድ ይሆናል። ቴንክ ዩ ይገባኛል። እና
ይቅርታ ባብለናል። ኖርማል ነው ጋይስ፣ ኖርማል ነው። ነገ ከነገ ወዲያ ቢደገም ሌላ ጊፍት ይዘሽ ነው ብለን እንዳታስብ። ቀጣይ ፕራንክ ማድረግ ደግሞ በሌላ ጊፍት ይዛት መጣልሽ ብለን እንዳታስብ። እኔ አጋጣሚ ነው ስመጣ አሁን ላገኘ ሳየው አማረኝ እና በዛው ኩርፊያ ስላለቀቀ ግን እንደ ልጅ ያጫውታላ። እኔም ብቻ ግን እኔ ወድጃለሁ ነው። እሺ እንኳን ጥሩ ነገር ቆንጆ ነው። ይልመድብሽ ይልመድብሽ ምንም አይደለም። ምን ችግር አለ? ይልመድብኛል እና በተረፈ ደህና ነው። ሰራሪፍ ነው። እግዚአብሔር ይመስገን። ፀሐይ ከነ ቤተሰቧ ከነ ልጆቿ ወጣች። አይ መልካም። እሺ እንግዲህ ናቲ ጋር እንድንሄድ ነው። መቼ? ዛሬ ነው እንድናያቸው። ለነገ ምናምን ምን አይመችም። እኔ እኮ ከመጣህ አልቀረ በቃ እንግዲህ ጀመረ ሆዴ ጤና ሊያጣ ጀንበሯ ስትጠል ጭርቃ ስትወጣ ይመጣል ፈገግታ ምሽቱን ተላብሶ እንቅልፍ ሊያሳጣኝ ሀሳብ አንተርሶ። ምናልባት ሼምም ይዞት ሊሆን ይችላል እኛም ማስቸገር። የመጀመሪያው ስህተት የሰራው እሷን ራሱ በራይድ ቤት ይዞ መግባት አልነበረበትም። ያው አንዳንዴ ላለማስቸገርም ሊሆን ይችላል። ግን ደግሞ በዚህ ሰዓት ያቺ ሳንቲም ለነሱ በደንብ ተጠቅማቸዋለች እና ይመስለኛል በቃ ሼም እየያዘውም ነው ምናምን ትንሽ ሼመኛም ነገር ነው ካየው ተደጋጋሚ እናንተ ማስቸገር ምናምን ሲል ስለነበረ። ከዛ ውጪ ስለ ሕክምና ምንም ያለን ነገር የለም። በቃ ቤት ገብታለች። አይ ቲንክ ወይ ነገ ወይ ከነገ ወዲያ ቀጠሮ ይኖራታል። ተነስታ ትሄዳለች። እዚህ ይሄ 1 ወርና 15 ቀን ጋፑ ምንም እንትን እያለ አይደለም፣ እየተዋጠልኝ አይደለም። እኔ በ15 ቀን ይድረስ ስላልኩኝ በሳምንት ይድረስ ስላልኩኝ ውጤቱ እንደዛ ላይ ደርስ ይችላል እኮ። ግን ደግሞ በቃ ወይ ሌላ ቦታ ሕክምና መውሰድ ካለበት ሌላ ቦታ መውሰድ አለበት ወይ አይዶን ነው። በቃ ቦታው ላይ እንሂድና ከሱ ጋር ማውርተን ከሷ ጋር ማውርተን ያለውን ነገር ብንወስን ብዬ አስቤ ነው። ምን ታስባለህ? አንድ ማደርሰው መልእክት አለ። እሱን ከዛ በኋላ እንሄዳለን። አይሻልም እኮ መልእክቱ እነሱን ከጠየቀን በኋላ እናደርሳለን። አዎ እሱን አድርሰን ወይ በዛው እንሄዳለን። ከሁለት አንዱ እንደንተ ነው የሚቀድመውን ብናደርግ አሪፍ ነው። ግን ምን ተላልፈን ሄደንማ ያለውን ነገር አንደኛም መሰል ያልተቋጨ ጉዳይ ነው። ስለዚህ ሄደን ልክ ነሽ። ሄደን ያለውን ነገር እሱንም መጠየቅ ካለብን ማውራት ያለብን ነገር አውርተን ልጅቷንም ማይተን እህቱን እንግዲህ ከዛ በኋላ ያለው ነገር ከሱ የሚለንን ደግሞ እንሰማለን። አይሻልም? አሁን እሱ የሚለንን መስማት ብቻ አይደለም፣ አላቅም፣ ግራ እየገባኝ ነው። ላይክ ማለት የኔ እህት ብትሆን ያንተ እህት ብትሆን ብለን ማሰብ ነው አይደለ? የግድ ከአንድና አባት መወለድ መቻል የለብንም። በቃ አሁን የሱ እህትም ትሁን ዘመድም ትሁን ምንም የሚያውቃት ልጅ ትሁን ጉዳያችን አይደለም። ግን ከሱ በላይ እኛ እናስባለን ሳይሆን በቃ ልጅቷ ሕክምና ማግኘት ካለባት በጊዜ ነው ማግኘት ያለባት። ጊዜው ከረፈደ በኋላ ምናልባት ከሳምንት በፊት ብትመጡ ኑሮ ከአንድ ቀን በፊት ብትመጡ ኑሮ መዳን የሚችል ነገር ነው የሚባል ነገር መስማት የሆነ ውስጤ እየፈራ ነው እንደዛ እንዳይሆን ከረፈደ በኋላ። ስለዚህ ብንሄድ እሱንም እኔ እንጃ አላውቅም። እኔ የምር ተናድጄበታለሁ። በቃ ቢያንስ ዶክተሩ አይቻልም ብሏል። እንደዚህ በምን ልክ ራሱ እንዳወራው ግልጽ አድርጎ አልነገረኝም። ስለዚህ እንሂድ እናንተ እኮ አሁን በስልክ ደውሎ እንዲህ ማለቱ አስፈላጊ ነው ብዬ አላሰብኩም። እሱም አልደወለም። በቃ ዝም ነው ያለው። እንዳልኩ እያስቸገርኳቸው ነው ብሎ አስቦ ሊሆን ይችላል። ምናልባት አይታወቅም። የሰው ነገር መቼም እኛ እንዳሰብነው እሱ ላያስብ ይችላል። እሱ እንዳሰበው እኛ እናስበው ከሆነ ሊሆን ይችላል ብዬ አሰብኩኝ። ወይ ደግሞ ካልሆነ እንደ እምነታቸው ነው። እስካሁን ድረስ አይ ቲንክ ኦርቶዶክስ ነው መሰለኝ አይደል እንትን የሚል ከሆነ በቃ ይሄን ያህል ተስፋ የሚቆርጥበት ደረጃ ላይ ከደረሰ ወር ደግሞ 1 ወር ውጤቱ እስኪመጣ ድረስ ወይ ለምን ጸበል አይገቡ ከሆኑ ሌላ እምነት ተከታይ ከሆኑ በእምነታቸው አይ ቲንክ መደረግ ያለበት እንደዛ ይመስለኛል። ልጅቷ አታሳዝንም?
ልጅ ነች በጣም ከሷ ብዙ የሚጠበቅ ነገር አለ። እኔ አላቅም። እስኪ እሱ ውሳኔው እንግዲህ እሱ በሚሆነው መንገድ እንትን ይበልና እኛ ሄደን ያለው ነገር ዘገመ ሆነብኝ ነው እኮ እሱ በቃ ይሄ እንትን ልክ ሰው በሽታ ላይ ሲሆን እኮ ትጣደፋለህ አይደለ? አይ በባህሪው ነቀ ያለ ነገር እኮ አይደለም። ቅዝቅዝ ያለ ልጅ ነው። ቅዝቅዝ ነገር አለብኝ አላቅም ማለት ያኔ እኛ ጋር የነበረ ሰዓት ላይ ባካችሁ ድረሱልኝ ብሎ ሲል የነበረ ልጅ ነው። ሄዶ አገኛት ምናምን። አሁን ግን ሕክምና ማግኘት ባለባት ልክ እንድታገኝ እየተጫና አይደለም። ተስፋ ይኖር ይሆን እኔ አላቅም። እንደዛም እኮ ከሆነ ቢቢያንስ ሊነግረን ይገባል። ናሙናው ተልኮ ውጤት ካልመጣ ዶክተሩ በምን ልክ ነው ተስፋ ሊሰጠው የሚችለው? አይሮን እሱና ሲቀጥል ደግሞ ደስ የሚል ተስፋ የሚሰጥ ነገር ከሆነ ሁሉኛ መንገር መቻል አለበት። እኛ ከመንጨነቅ በዚህ እኛ ብቻ አይደለም ቤተሰቦቻችንም እየተጨነቁ ነው። ስለዚህ አይ እንደዚህ ነው ያለው ነገር የሆነ ብቻ እንትን ቢል አሪፍ ነው ብዬ አስባለሁ። ዝም ጭጭ ነገር ሆነ የሆነ ነገር ጀምረው መፍትሄው ሳይቋጭ ምናምን የምትተው ነገር አለ አይደል? እንደዛ ደግሞ መሆን መቻል የለበትም። እስኪን ጠይቀውና ካልሆነ በቃ እሱ ዝግም ምናምን የሚል ከሆነ ወይ ነው ሰዳት እንደ ልጅቷኛ ጋር እንደዛማ አይሆንማ ማለት ቢያንስ እስኪሻላት ድረስ ውጤቱ እስኪመጣ ምናምን አንኛ ራሱ ባለ እህቱ ናት። ስለዚህ እሱ እያለ ድጋርገን ወስደን ማረጉ እሱ ተገቢም አይደለም። ሪስክ መውሰድ ነው። ኢንኬዝ የሆነ ነገር እንኳን ቢፈጠር ልጅቷ የሆነ ነገር ብትሆን ከተጠያቂነት እኮ ያን እኮ ነፃ ያረጋል። አባሽ እህቴን ወስደው የሆነ ነገር አረጉብኝ ነው እንጂ የሚለው ኢየሱስ አዎ እንደዛ ነው። ስለዚህ እሱ ባለበት መሆን ያለበት ሁሉ ነገር ፈቃደኛ የሚሆነው እሱ ነው። ያለሱ አይ ምናልባት ካቃተው እኮ ነው ትሪት ማድረግ ቶሎ ሕክምና ላይ መውሰድ ምናምን። አሁን እጃችን ላይ መኪና ስላለ ኤኒ ታይም ብትታመም ለሊትም ይሁን ብድግ አድርገን መውሰድ እንችላለን። ተነጋግረ ነግረናል፣ ደውል ብለናል ምናምን። አዎ ግን ይሄው ሲወጡ እንኳን ምንድን ያደረገው አይ መሸት ስላለ ምናምን የፈለገ ቢመሽ ወይ ሌላ ዘመድ አለ እኔ አላቅም። ምንም ቤተሰብ ምናምን የለንም ነው ብሎ ባለፈው ሲነግረኝ የነበረው ማለት እነሱን የሚረዳቸው ምናምን ቤተሰብ የለንም እኔና እሷ ብቻ ነን ነው ያለኝ። እዚህ አሁን ላይ ደግሞ እኔ ለምን ቀዘቀዘ ነው በቃ ግራ ይገባኝ። ወይ ተስፋ ቆርጦ ነው ወይ ተስፋ የሚሰጠው ነገር አግኝቶ ነው። እዚህ እኔ አላቅም በቃ ማለት ይሄ አንድ ነገር ማሰብ አልቻልኩም። ውዥብርብር ያለ ነገር ነው። አይ ነው ግን እንሂድና እንጠይቅ ያለውን ነገር እሱ ይሻላል። እንደዛ ነው የሚሻለው። በቃ ተነስን ቤተሰቦች እንግዲህ ከሄደን በኋላ ያለውን ነገር ይሄ ልጅ መጫወቻሽ እንግዲህ ምስጋና ቢስ እሺ እንዴት እኔ አምጣውቶ እንደው ምን ቤቴ ላይ ሱቅ ላይ ነው ዘቅለው እንዴ ቴንኪው። ለማንኛውም የልጅ መጫወቻ ራሴ ነኝ መኪና ላይ የምለጥፈው ቃል ምናለም ጋይስ ገና ያያችሁታ ጭራሽ በግፍ ነው የሚዞረው። ቤተሰቦች እንግዲህ እዛ ከደረስን በኋላ ያለውን ነገር እናሳውቃችኋለን። እስከዛ ድረስ በያላችሁበት ሰላም ቆዩ። ባይ ባይ።